ታምሯንማ ተሳልሞ ሰምቶ መሄድ ከደዌ ይፈውሳል። በተለይ ብሉይ ኪዳንን የማያነብሰው ስለ ታምረ ማርያም እውር ነው። ስለ ታምረ ማርያም ስለ ድንግል ማርያም እናገራለሁ ማለት ዝም ብሎ እጅን ከሳት መስደድ አፍን ማበላሸት ነው። ማንኛውም ሰው ስለ ታምረ ማርያም እረዳለሁ እናገራለሁ መሰክራለሁ ካለ ብሉይ ኪዳንንና ትንቢተ ነቢያትን ሙሉ በሙሉ ያንበብ። ያለዚያ አርፎ ይቀመጥ አይገባም። ላም ካልዋለበት ኩበት ለቀማ የሚባል ነገር አለ። የዓለም አክሊል የአዳምና ሔዋን ዘውድ የተመለሰባት ድንግል ማርያም ዛቲ ኢቲ ሆታ ለመንግስተ ሰማይ፣ ይቺ የመንግስተ ሰማይ በር ናት። አሁን አንዳንዶቹ እመቤታችን ነቀፍን ሲመስላቸው ኢየሱስ ክርስቶስን እየነቀፉ መሆኑን አይረዱም። ለዮሐንስ ሲሰጥ ለሁሉም ሰጥቷልና ያልተቀበለ ካለ ይቀበላት እናትነቷን፣ የቃል ኪዳንነቷን ያላመነ ይመን። ያ ከሆነ ዮሐንስ ነው። አንጠራጠር። እንክርዳድ በስንዴው ላይ መዘራት የተጀመረ ቀደም ብሎ ነው። ተቀብላለች። ይሄ ቃል ኪዳን እናት፣ የበረከት እናት፣ የመስቀል እናት ናት ድንግል ማርያም። በመስቀል ዓለም የተቀበላት ናት። እችን እናት የማይቀበል ልጅ መጽሐፍ ቅዱስ